በረከትና ምኞት በጣም ቢያምርና በጣም ደስ የሚል ሰርጉ በጣም ያሸበረቀና እንዲሁም ደስታ ቤተሰብ ተሰብስቦ ወዳጅ ዘመድ ተጠርቶ ድል ባለ ሰርግ ተጋቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኪሩት ድራማን ክፍል 31 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ የራት ግብዣውን ተቀብላ እሷም በጣም እንደምትወደውና ለብዙ ጊዜ ያው እያሰበችውና እንዲሁም የኑሮ ደረጃቸውና እሷ ሰራተኛ እሱ አሰሪ ሆና ይሄ ነገር የሚሆን አይመስለኝም ብዬ እንጂ እኔም ቤኪ በጣም ነው ማፈቅርህ ብላ ደስ የሚል ራት በልተው ወደ ቤት ስትመጣ ግን ኤልሳ ውጭ ላይ በጣም ድክም ብሏት ወደ ቤት ለመግባት ስትል ነገር ግን ምን ተፈጥሮ ይሆን እያለች ዙፋኔ ውጭ ላይ በብርድ እጆቿን እያሻሸች ወንድሜን እሺ ብላው ይሆን ወይስ አላለች ይሆን እያለች ምን ተፈጥሮ ይሆን ቤት ውስጥ ምን እየተካሄደ ይሆን አሁን ብደውል ምን ይፈጠር ይሆን እያቋረጥኳቸው ይሆን ወይስ ተጣልተው ይሆን ምን ወንድሜ ምን እያስተናገደ እንደሆነ አላቅም በማለት ብቻዋን እያወራችና ብቻዋን ምን ማድረግ እንዳለባት እያነበነበች እነሱ የደስታ ወይናቸውን ተተጎነጩ በኋላ የማታ ራታቸውን በልተው ወይናቸውን እየጠጡ ድል ያለ ጭፈራ ይጨፍራሉ። እሷም ወደ ቤት ገብቼ ረፍት ላድርግ ስትል ምንም ነገር እንኳን ልትነግራት ፈቃደኛ ያልሆነችው ዙፋኔ ኤልሳዬ ወንድሜ እኮ እንዴት አድርጌ ልነግርሽ እንደምችል አላህ አለም። ነገር ግን ወንድሜ እራት ጋብዟት ምኞትን ውስጥ ናቸው። ለዛ ነው እኔም እዚህ ያለሁ በማለት ትነግራታለች። ኤልሳ የሰማችውን ማመን አቅቷት አይኖቿ በእንባ ተሞሉ። ምን እያለች ከተንተባተበች በኋላ አዎ ምኞትን ወንድሜ እየጋበዛት ነው። ለአንቺ ከባድ እንደሆነ አምናለሁ። ነገር ግን ምንም ሊደረግና ምንም ላደርግልሽ አልቻልኩም። የኔ ውድ በጣም ነው የምወድሽ በማለት መላልሳ ትጠይቃታለች። እሷም ወደ ቤት መሄዷን ትታ እንዲሁም ወደ ሌላ ቦታ ብቻዋን መሆን እንደምትፈልግ ነግራት ዙፋኔንም አትከተይ ብላ ብቻዋን ካፌ ላይ ቁጭ ብላ እንባዎቿን ካፈሰሰች በኋላም ለአባቷ ደውላ አባዬ ቤኪ ወይም በረከትን አይፈልገኝም እሱ ከምኞት ጋር ሆኗን በቃ እኔ ማንንም አይወደኝም አይፈልገኝም እያለች ለአባቷ ማውራቷን ትቀጥላለች። አባቷም ስሜታዊ መሆን እንደሌለባትና ገና ወጣት እንደሆነ ብዙ ሰው የሚወዳት በህይወቷ እንደሚመላለሱ ይነግራታል። እሷም አባዬ እንዴት እንደዚህ ትለኛለህ? ቤኪን እንዴት ማግኘት እንዳለብኝ እንዴት አታግዘኝም? በማለት ስልኩን ትዘጋበታለች። ነገር ግን ዛሬ ክሩቤል ትዝታን ጠርቶ ዛሬ ግን አንቺን ላይሽም እንደማልፈልግ ታውቂያለሽ። እኔም በጣም ግርም ብሎኛል። ልታይ ፍቃደኛ የማኮነው ሰውዬ ዛሬ እንዴት ነው እኔን የጠራኸኝ ልታገኘኝ የፈለግከው? ስትል ልክ ብለሻን፣ ነገር ግን ለአንድ ሴራ ስለምታስፈልጊ ነው ይላታል። ዛሬ በረከትና ምኞት የቀለበታቸው ፕሮግራም ነው። ቀጣይ ሳምንት ደግሞ ሰርጋቸው ነው። ስለዚህ ሰርጉ ላይ እንዴት ማድረግና ሰርጉን እንዳይሳካና ለማክሸፍ የምናደርገው ጥረት መኖር አለበት ሲላትም እሷም ቤኪን በጣም ስለምትወደው በሀሳቡ ተስማማለች። የማይመሽ የለምና ቀኑ መሽቶ ነግቶም ውሎ አድሮ ሳምንት ሆኖ ምንም ያክል እንኳ ኤልሳ ወደ ቤተሰቦቿ ቤት ባትመለስም ነገር ግን አይኗ እያየ በረከት ሲያገባ ማየት ለሷ ቀላል አልነበረም። ጥሩ ጊዜ ቤኪና ምኞት ካሳለፉ በኋላ እንዲሁም ሽር ሄደው ጥሩ ጊዜ አሳልፈው ከመጡ በኋላ ለማግባት ይወስናሉ። ቤተሰቦቻቸውን እንደሚያገቡና አዳራሽ ተከራይተው እንደሆነ በሳምንት ውስጥ እንደሚጋቡ ቃል ይገባሉ። ሚዜ ሆነው የሴት ሙዜ የሆነችው ዙፋኔ ስኮን የወንድ ደግሞ በረከት የጋበዘው የእህቱ እጮኛን ነው።
ብዙም ያክል እንኳ ባታምነውም ነገር ግን በጣም የወደደችው የመሰላት አቶ ክሩቤል እሱ ግን ለተንኮልና ለሴራ እንዲሁም ህይወታቸውን ለማሳጠር አባታቸው ወይም የነዙፋኔ አባት የሰራውን ሴራና ግፍ እነሱ ልጆቹ መወጣት አለባቸው ወይም እነሱ መሞት አለባቸው፣ ሀብታቸውንም የኔ መሆን አለበት ብሎ የሚያምነው ወደ ቤት ገብቷል። እሱም እንደ ጓደኛ የማይደርስ ቀን የለም። ደርሶ ቀኑ በጣም ደስ ብለው ሙሽሪት በቤሎ ተውባና እንዲሁም አምራና ተውባ አጊጣለች። ዛሬ በጣም ከፍቷታል። ዛሬ እኔ በሰው ቤት ሰራተኛ እየሰራው ማንም ሰው ሳይኖረኝ የሙሽራዬ ወይም የሰርጌ ቀን ደረሰ። ይችን ቀን ምነው አባዬ ባየኝ፣ ከቤተሰቤ አንድ ሰው ምነው በኖረ፣ እንደወጣሁ ባልቀረሁ ኖሮ ምን አለ እያለች ማልቀሷን ትጀምራለች። ኤልሳ በጣም ታዝናና ቢጃማ እንኳ ሳትቀይር በቢጃማ ናት። ዙፋኔ በአበሻ ቀሚስ በጣም አምራና ተውባ እያለ ነገር ግን ልብስ ቀይሪ ብትባለም ልቀይር አልችልም፣ እኔ እንደዚሁ እያለሁት እያለ የሳቀች እየመሰለች ወይም እያወራች እየመሰለ በየመካከሉ አይኖቿ ትልልቅ እንባ ዱብ ዱብ ያደርጋሉ። ይህን ያየችው ዙፋኔ ለማጽናናትን ብትሞክር ነገር ግን የወንድሟን ሰርግና እንዲሁም የምኞትን ፈገግታ ልታስተላጉልባቸው አልፈለገችም። ለማንኛውም ወንዶቹ በራሳቸው ተውበውና ሙሽራውን እያስዋቡ እያለ ሙሽሪትን ምኞትን ደግሞ ዙፋኔና ኤልሳ እያስዋቧት፣ እናትና ሁለት እናት ደግሞ ወይም እቴቴና ስመኝ ደግሞ ልጃቸውን ዛሬ ለመዳር ሽር ጉድ እያሉ ነው። በአበሻ ልብስ በጣም ውድድና በጣም የተወደደና በጣም ውድ ልብስ ለብሰው ያሸብርቀዋል። ሁሉም ነጭ በነጭ ለብሶ ዛሬ ሰርጉን ድምቅ ለማድረግ ሁሉም ቢዘጋጅም ነገር ግን ኤልሳ ፒንክ ከለር ቀሚስ ለብሳ ትንሽ አጠር ያለች የሰርግ ሳይሆን የመኝታ ልብስ ለብሳለች። አባቷም እንደዚሁ በተቃራኒው ሽብርቅና ድምቅ ብሎ ተሰርገኛ ጎን ቆሟል። ልጁን በእንደዛ አይነቱ መልኩ በማየቱ እጅጉን ከፍቶታል። ነገር ግን ምንም ሊያደርግ አልቻለም። ሰርጉ ሙሽራ አናስገባም ሰርገኛ ተብሎ ከተጨፈረ በኋላ ሁሉም ወደ ቤት መጥቶ እንዲገባና እንዲሁም ተመራርቀው አዳራሹ ሰው እንግዳ ጥሪ የተቀበሉ ዘመዶችና ወዳጆች የጠበቁን ስለሆነ ወደ አዳራሽ መሄድ አለብን፣ ስለዚህ መርቁን ይላሉ። ቲቲ ብዙ ብትሞክርም ምኞትና በረከትን ለመለያየት አንዱም ሴራዋ ሳይሳካላት ስለቀረ መጠጥ ጠጥታ ራሷን አታውቅም። እየተንገዳገደች ሰርኩን ልታበላሽን ብትሞክርም ነገር ግን ዙፋኔ አንዴ ጎትታ ታስገብታ አንድ ክፍል ከቆለፈችባት በኋላ አንቺን እንደዚህ ካላደረኩሽ ምንም መፍትሄ የለሽም ትላታለች። በጣም ሙሽራዋ አምሮና ሙሽሪት አምረው ሶፋ ላይ ተቀምጠው እየተመራረቁ እያለ ትዝ ይላቸዋል። ትናንት በብርቱካን እጅ ተይዞ እግሮቹ መራመድ አቅቶት አፉ ማውራት አቅቶት ውርቼር ላይ ቁጭ ብሎ ዛሬ ላንቺ የዛ ቀን ባደርሽልኝ ወይም በዛ በክፉ ቀን ዛሬ አንቺ ባትኖሪ ኖሮ እኔ እዚህ ደረጃ ባልደረስኩ ነበር በማለት ብርቱካንን እያስታወሰ እሷንም በቤኪ ምክንያት ስንት ስቃይና መከራ እንዳሳለፈች ትዝ ይላቸዋል። አባቶችና እናቶችን የልጆቻቸውን ደስታና እንዲሁም ፈገግታ ማየት የሚፈልጉ የዛሬ ዓመት ልጅ ውለዱ፣ ደስ የሚል ፍቅር ይሆናችሁ፣ በፍቅራችሁ ውስጥ ሰይጣን አይግባባችሁ፣ ፍቅራችሁን ፈጣሪ ይጠብቃችሁ በማለት ሁሉም ሰው የድርሻውን ይመርቃል። ከተመራረቁም በኋላም ዙፋኔና ወንድሟ እየተያዩ እውነት ነው ምልህ ወንድሜ የምትገባህ ሚስት ነው የመረከው፣ ለአንተ ትገባሃለች። አዎ እኔም ለፍተባታለሁ። እሷም እኔን ለማዳን ያን ሁሉ ነገር አድርጋለች። ዙፋኔ ተንግዶ ወዳ እህትሽ ነይ በማለት ለምኞት ትነግራትና ይተቃቀፋሉ። ሰርገኛ መጣ መልሱ ከተባለ በኋላ ሁሉም ወደ አዳራሹ ይሄዳሉ። አዳራሹ ሄደው ትንሽ ሰርገኛውን ሁሉ ተጨፍሮና ተተበላ በኋላ ሙሽሪትና ሙሽራ ወደ ጫጉላ ሽርሽር ይሄዳሉ። ነገር ግን እዛው ቁጭ ብለው ደግሞ ቤኪና ምኞት እንደሄዱ
አቶ ክሪቡልና ዙፋኔ ደግሞ ቁጭ ብለው እያለ የኔና አንቺስ መቼ ነው ሰርጋችን ስትለው ሲላትም እሷም በዚህ በፍጥነት ሊሆን አይችልም፣ ምክንያቱም እኔን የመሰለ ቆንጆ ለማግኘት ትንሽ አይቀርም ስትለውም እሱስ ልክ ነሽ፣ ወንድምሽም ይህን አላመንኩበትም ብሎ ገና የቤት ስራ ይቀርብሃም ብሎኛል በማለት መልስ ይሰጣታል። እሱ ሊስማ ሲል እሷ ወደ ቤት ትሄድበታለች። ብዙ ሳይቆይ ለጋሼ ወይም ለአያቱ ይደውልና አባቱና ቤተሰቦቹን የነቤኪ ቤተሰቦቹ እንደገደሏቸው የነገረው ሁሉንም ነገር ይነግረዋል። ዛሬ ስጨፍርና አብሬያቸው ስቆይ የወደድኳቸውና እንደውም የምር የምወዳቸው መስሏቸው ደስተኛ ሆኜ ከመሰላቸው ተሳስተዋል። ሁሉንም እገላቸዋለሁ፣ ሁሉንም ሬሳ በሬሳ የሳቃቸው ምጭ ነው ማጠፋላቸው በማለት ያወራን በተደጋጋሚ። ከዛም ዙፋኔ ምንም ያላወቀችው ሶፋ ቁጭ ብላ ተመስገን ነው ይሄ ሁሉ በሰላም አለፈ፣ ከእንግዲህ ወዲያ ቤኪና ወይም ስመኝ በፍቅር ይኖራሉ፣ የኔም ፈጣሪ ያቅልኛል፣ እቴቴና ስመኝም እንግዲህ በሰላም እየኖሩ ነው። የኤልሳ ህይወት በእርግጥም ያሳዝናል። የሚያፈቅሩትን ሰው ቁጭ ብሎ ማዳር ቀላል አይደለም። ነገር ግን ምንም አማራጭ አለኝም፣ የተሻለውንና እንዲሁም የሚያኮራትን ውድና በጣም የሚወዳትና የሚንከባከባትን ፈጣሪ ባሊስታ ስትል ትመኝለታለች። በጣም ክፍል ውስጥ ገብተው ባልና ሚስት እያወሩ እያለ በጣም እንደሚወዳትና የሚፈልገው ወንድ እንደሚሆንላት ቃል እየገባላት እያለ ይሄ ቀን ደርሶ ለዛሬ ሰርጋችን ይሆናል ብዬ አላመንኩም። ይሄ ስለሆነ ፈጣሪ ይመስገን። ህልም እየመሰለ የሆነ ሰዓት ነቀቼ ቅዠት ባልሆነ ብዬ ስጋት ይዞኛል ስትለውም እሱም ይሄ ቅዠት ሳይሆን እውነት ብዙ ፈተናዎችን ብናልፍም የእውነተኛ ፍቅር ተምሳሌዎች ስለሆን አሁን ተጋብተንና ፈተናዎችን አሸንፈን ወጥተናል ሲላትም እሷም እሺ ብላ እጆቿን በእጆቹ ይዛ ጭብጥ አድርገው እሱም በቃ ምኞት ይህ ምንም ብትይ ወይም እኔ ማለት አንቺ ማለት እኔ ነኝ እያለ ድንገት ሊስማ ሲል ልቧ ቀጥ ይላል። ምንም መተንፈስ ያልቻለችው ስምኞትዬ ምንም ማድረግ ያልቻለው እህቱን ጠርቶ ወደ ሆስፒታል ይወስዳታል።